እኔ አልነበርኩኝም። እኔ ሀኑ ነኝ እያልኩ ነበረ። በተደጋጋሚ ቴክስት ከታች ስጽፍ ነበር። እሺ ውዴ 10 ሚሊዮን አንቺን ይመለከትሻል እህቴ? አዎ በደንብ። እሺ ያው እኔ ሁሌም ጉዳዩ ከሚመለከተው ሰው ጋር ብቻ ማውራት ስለምፈልግ ነው። ጠይባ የምትባል ልጅ ገብታ የብዙም የሶሻል ሚዲያ ሰው አይደለሁም እና ማስረዳት አልችልም፣ ሀናን ታስረዳልኝ፣ እሷን ጉዳዩ ይመለከታል። በእርግጥ እኔም የሶሻል ሚዲያ ሰው አይደለሁም፣ ግን ደግሞ አማርኛ ከእሷ የተሻልኩኝ ነው። ማውራት እችላለሁ ብዬ አስባለሁ። ኢንሻላህ እንጂ እሷማ ልባችን አይዞሽ፣ ያው አረብ ሀገር የቆረየች ስለሆነች ያ ሰው አማርኛ ይረሳል። እና ምን ሆን መሰለሽ እኔ ውድ አይመኒታ የሚባል ልጅ አለ፣ ምናልባት ታውቂው ይሆናል እዚህ ሶሻል ሚዲያ ላይ። የዛሬ አመት ስራ እንሰራለን፣ አረብ ሀገር ያላችሁ ሰዎች ልርዳችሁ፣ ላስገባችሁ፣ የዚህ ሀገር ያለ ሰው ማያደርገውን ነገር ውለታ ልዋላችሁ ላድርግላችሁ ብሎ በጣም በቃ በሚያሳምን በጣፋጭ አንደበቱ አውርቶ በጣም በግሩፕ ላይ ቴሌግራም ላይ ነበርን። በጣም ወደ ብዙ ሰዎች ነበርን፣ ምናምን ነገር አካባቢ እና በጣም አሳማኝ የሆኑ ነገሮችን ለቆልን። በምንድን ነው አይመኒታ ይሄንን ያላችሁ? በግሩፕ ወይስ በቲክቶክ ቪዲዮ ሰርቶ ነው? በቲክቶክ ቪዲዮ ሰርቶ ለቋል። እኔ አሁን ይሄን ከማየቴ በፊት ቴሌግራም ላይ ነው ግሩፕ ጆይን ተደረጌ ገብቼ እያዳመጥኩኝ እንድገባ የተደረግኩት ማለት ነው ወደ ውስጥ። መጀመሪያ ግን አይመኒታ ቪዲዮ ሰርቶ ኑ ብሎ ጭራሽ በሶሻል ሚዲያ ነው ይሄን ቪዲዮ የሰራውና ኑ ብሎ ህዝብ የጠራው። ወላሂ እሱን እርግጠኛ አይደለሁም። እዚህ ውስጥ በሶሻል ሚዲያ አይሆንም። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ወጥቶ እንደዚህ አይነት ነገር ቪዲዮ ሲሰራ ብዙ ትችት ይመጣል ኮመንት ላይ ገባሽ? ስለዚህ ማንም ሰው በሶሻል ሚዲያ እንደዚህ ወይ በውስጥ ዋትሳፕ ግሩፕ፣ ቴሌግራም ግሩፕ ምናምን ከፍተው ውስጥ ለውስጥ ካልሆነ ሀቡ ቪዲዮ ሰርቶ ነበር ኑ ላደራጃችሁ ብለው በጣም ጎበዝ። እሺ ቀጥይ። አሁን እኔ ቴሌግራሙን ነው የማውቀው። የቪዲዮን እንዳልኩሽ ቲክቶክ ተጠቃሚ አይደለሁም፣ አዲስ ነኝ። አለኝ አካውንቱ ግን ገብቼ አላይም። ለዛ ነው አጠቃቀሙ ማላውቅበት። ግን ደግሞ አለን ብቻ ቴሌግራም ላይ በጣም ብዙ ሰው ነበረ፣ ከአሜሪካ ከውጭ ምናምን ብዙ ተሳታፊ ነበረው እና ስራውን እንዳጠና መሬት መንግስት እንዲሰጠን እንደሚችል ፋብሪካ እሱ የምታውቂ ከሆነ ስራው የአረቢያ መጅልስ ምናምን ነገር የቦንድድ እጥረት አለ ኢትዮጵያ ላይ ምናምን ነገር አለ እና የቦንድድ ፋብሪካ እናቆማለን። ማሽን ቻይና ሄጄ ያነጋግር ያለው ሁሉም ነገር እንደዚህ ነው። ይህን ያክል ብር በእኛ ተሰብስበን ግማሹን ብር ብናዋጣ ግማሹን ከባንክ ብድር ተቀብለን ፋብሪካ ማቆም እንችላለን፣ ኢትዮጵያ ላይ ያለውን ችግር መቅረፍ እንችላለን ምናምን ብሎ አሳምኖን እናትዬ እኛም ውጭ ያለን ሰውነን አምነን ተጃጅለን ገባንልሽ እላሻለሁ። ስንት ልታዋጡ ነው? ሁሉም የቻለውን የመጨረሻ ማዋጫ ያለው ግን 500 ሺህ ነው። ግን ትንሹ ነው። እሺ እኔ አንድ ተመልማይ ሲሆን 500 ሺህ ታዋጫለሽ እና ስንት ታገኛለሽ ተብዬ ነው ምገባው ጆይን ምለው። እዚህ ጋር ፋብሪካውን አቋቁመን የኛ ነው ሼር ነው ምንገባ ነው እንጂ ፋብሪካ ስለተቋቋመ ብቻ ፋብሪካ ተቋቁሞ እኔ ስንት ላገኝ ነው? ስንት እንደማገኝ ነው ቃል የተገባልኝ? ምንድን ነው የምጠቀመው እኔ 500 ሺህ ብሬን ሳዋጣ? ስራውን ሰርቶ ፋብሪካው የሚያመጣው ነገር ሼር እዚህ ውስጥ ላለ ግሩፑን ለተሳተፈ ሁሉ ይካፈላል ማለት ነው። ሁላችንም ልንካፈል በሼሩ አቅም ያክል ሚሊዮን የከፈለም በሚሊዮኑ ተሰርቶ ትርፍ ሲመጣ በሼሩ አማካኝነት ሊካፈልልን ማለት ነው ትርፉ። እሺ አንዳችሁም አልጠየቃችሁም? ስንት እንደሚሆን ትርፋችሁ አይታወቅም እና ኪሳራ ቢኖርስ ይህን ተነጋግራችኋል? ይሄን አልተነጋገርንም። ይሄን ለመናገር አልተጀመረማ ስራው ገና እኮ ግሩፕ እንፍጠር፣ ብር ክፈሉ፣ ከዛ በኋላ ወደ ስራው እንሂድ ነው። ይሄ ስራው ብሩን ከፍለን ከዛ በኋላ ማውራት ያለብን ነገር ነው አይደል? ትክክል ነሽ። ለምሳሌ ብሬን ከመክፈሌ በፊት እኔ እንደ ሀቢባ በጣም ጠርጣራ ስለሆንኩ ጠንቃቃ ስለሆንኩኝ ብሬን ከመክፈሌ በፊት ይህን ብር ስከፍል ስንት ብር ይዞልኝ ይመጣል፣ ስራው ምንድን ነው፣ መቼ ይጀመራል፣ ትርፉን በስንት ጊዜ ይመጣል የሚለውን ነገር ቁጭ አርጎ እንዲያስረዳኝ ያሳመነኝ የመለመለኝን አካል ቁጭ አርጎ እንዲያስረዳኝ እጠይቃለሁ አይደል? በትክክል ስንት ትርፍ እንደሚመጣ
ትርፋማ ከሆንን ይህን ያህል ታተርፊያለሽ። 500,000 ከፍለሽ ግን ይህን ያህል ታገኛለሽ። 1,000,000 700,000 800,000 ስንት አገኛለሁ? እሺ በስንት ጊዜ በስንት ወር በዚህን ያህል ጊዜ ተብሎ ሊያስረዳኝ ይገባል። ዝም ብሎ እናንተ ሁላችሁ ከፈላችሁ። 31 ሰዎች ናችሁ ግሩፕ ውስጥ የነበራችሁት? አዎ 35 ነበርን። እያወጣን ብቻ 31። አሁን ላይ ግሩፑ ላይ ያሉት 30 ሰዎች ናቸው። 31 ሰው ነው። እኔ አሁን ለምሳሌ ከግሩፑ የወጣው ሰው ነኝ። ከግሩፑ ካወጣኝ ራሱ ቆየው። በቃ ልንገርሽ ስቴፑን ሲሄድልሽ ማለት ነው። ከመጀመሪያ እንደዛ ተባላችሁ፣ ተመለመላችሁ፣ ግሩፕ ገባችሁ፣ ቴሌግራም ግሩፕ ገባን፣ ክፈሉ። እንደዚህ ካምፓኒውን ካቋቋምን በኋላ እንሰራለን። ስትመጡ ከሀገር ቤታችሁ ስትገቡ ካምፓኒ አላችሁ፣ የምትገቡበት ቦታ አላችሁ። ስራ ፈልጋለሁ ብላችሁ አትሄዱም። እዚህ የካምፓኒው አባል ናችሁ፣ ሼር ናችሁ እናንተ ብሎ በእንደዚህ አይነት የሚመጣውን የምናተርፈውን የምንሰራበትንም ብር ወደ ስራው እየመለስን ስራውን የማሳደግ ፕላን ነው ያወራ ነው እና ከስር ደግሞ የምናገኘውን የምንተዳደርበትን እያገኘን እንደ ካምፓኒ ባለቤት ነው። ይሄን ያክል ታገኛላችሁ፣ ሚሊዮን የከፈለ ይሄን ያክል ታገኛላችሁ ብሎ እንደዛ የሰጠን እንትን ቁጥር የለም። ግን ደግሞ ስራው ይሰራል፣ ካምፓኒው ይቋቋማል። የተገኘው ትርፍ ደግሞ ይካፈልላቸዋል ለሁሉም በአቅሙ ያክል ተብሎ ገባን፣ ከፈልን። ወደ ግሩፑን የተስማማ ብሩን የከፈለ እኔ ሄዳለሁ ብሎ የተሳተፈውን ለብቻ ግሩፕ አወጣ። ወደ ብር መክፈያ እንትን ተባለ። ማሽን አጣርቻለሁ፣ ማሽን እንደዚህ ይመጣል ምናምን ነገር ብሎ ቻይናም ሄዳለሁ፣ ይዣችሁም ሄጄ ላሳያችሁ እችላለሁ። ፋብሪካውን እስክናቋቁም ድረስ ኢምፖርትና ኤክስፖርት ማድረግ እንችላለን፣ ሌላም እቃም እናመጣለን ብሎ በጣም በቃ የቻይናውን እንትን በጣም ሲያወራ ነበረ እና ብዙ አመት ስለሞላው ሙሉ ወሬውን ላላስታውሰው እችላለሁ። ከውስጥ ነካ ሳረግልሽ ማለት ነው። እና ብሩን የዛሬ አመት ዲሴምበር ላይ እኛ አሁን ለምሳሌ የከፈልነው ይመስለኛል ዲሴምበር ላይ ነው የዛሬ አመት ትክክለኝ ማለት ነው። ብሩን ከከፈልን በኋላ ያኔ ብሩን ስትከፍሉ ሪሲት ይሰጣችኋል፣ የአባልነት መታወቂያ ይሰጣችኋል። አባልነት መታወቂያው ላይ እዚህ ቤተሰብ ያላችሁ አገር ቤት ያላችሁ ቤተሰብ መጥቶ ውክልናውን ሲወስድ ይፈርማል። የአባልነት ሼር መሆናችንን ቤተሰባችሁ ይፈርምላችኋል ብሎ ነው። እሺ ብለን ብር ማስገባት ጀመርን። ብር አስገብተን ከዛ ብር ሰው እያስገባ ነው። ቶሎ አስገቡ። ሰው የቻለውን ሚሊዮን የቻለ ሚሊዮን 500,000 የቻለውን 300,000 የቻለውን እያስገባ ብሩ ወደ 11 ሚሊዮን እንደዛ አካባቢ 11 ሚሊዮን ደርሰናል እያለ ቮይስ ማስቀመጥ ጀመረ። ግቡ ገና አልደረስንም እያለ ማለት ነው። ምክንያቱም ሰው እኔ እገባለሁ በ3,000 መዝግበኝ እያለ ነው ሲመዘገብ የነበረው። ሌላው በ5,000 ሌላው በ2,000 ሌላው በአንድ ሚሊዮን እና ይሄ የተመዘገበው ሁላ ብሩን እስኪከፍል እያልን እየጠበቅን ሰውየውን በመሀል እኛ ከውስጥ የከፈልነው ሰው ሪሲት ስጠን ስንል ሪሲትም መሬት ላይ መጎተት ጀመረ። አረ ሪሲት ስጠን፣ አረ እናንተ እስካሁን ሪሲት ላይ ናችሁ፣ ሪሲት ይሰጣችኋል፣ ሪሲት ችግር የለውም፣ እኛ አሁን ስራውም እንዴት ነው የምናካሂደው የሚለውን መልስ ብቻ እያለ ግሩፕ ላይ ቮይሱም ድምፅ ማስቀመጡም ቀነሰ፣ ለእኛ መልስ መስጠቱም ቀነሰ፣ ብሩ ሲገባ ማለት ነው። እና አረ ሪሲት ካልሰጠህን ብለን እኛም ዲሴምበርና ጃንዋሪ አገር ቤት ነበርን። ብር ባስገባንበት ታይም እናገኘህ ብለን ከባለቤቴ ጋር ስንት ቀን ወተን አዲስ አበባ አረ እዚህ ጋር ነኝ እዚህ ጋር ስንት ሰዓት ጠብቂያችሁ ብሎ አታሉን። ስንት ቀን ሳንገናኝ ስንሄድ ወደ ሀገር ቤት ኤርፖርት መጥቼ እኔ በመኪና ካልተቀበልኳችሁ አረ ሰው አለን ግን ደግሞ እንገናኛለን፣ መታወቂያውንም በአካል እንቀበልሃለን፣ መታወቂያና ሪሲታችንን እሺ ምናምን ተብሎ ከዚህ ፏ ብሎ ነው በወሬ ተቀብሎን በግሩፕ ውስጥ ስንሄድ የለም አይመንታ ስልክ እንደውላለን አያነሳም። ሲመቸው የሆነ ታይም ይደውልና እንዲሆኝ እኮ መጥቼ ስንት ሰዓት ቆሜ ስልክ አይሰራም ምን ሆነህ ነው ምናምን ነገር ውሸት መደርደር ነው። ውሸቱ አያልቅም። አንዱ አለቀ ሲባል አንዱ አለቀ ሲባል አንዱ እያለ ብቻ ዛሬ አደረሰን። እኛ መጨረሻ ላይ 1 ሚሊዮን ከባለቤቴ ጋር አንድ ላይ ሆኜ የከፈልኩት እኔ ብር በቃ አንፈልግም፣ ብራችንን መልስልን፣ ሪስትም እየሰጠህን አይደለም እየሰራ ባለፈው ስራ ስትሰራ ፋብሪካ አልክ፣ ከዛ በመሀል መሬት እንግዛ እያልክ ነው አሁን። ከዛ በኋላ የቡና ስራ እንጀምራለን። ስራው ተጨባጭነት አጣ።
ይሰማላ ድምፄ? አዎ ይሰማል። ኡምረያን ማናት? ሁሉም ኡምረያንን አስገቢያት። የአይመኒታ ባለቤት ናት። ማናት? አትመስለኝም። ኡምረያንን አስገቢያት ይሉኛል። እሺ ለአይመኒታ ሼር አድርጉለት። እኔም ዋትሳፕ ላይ ቮይስ አደርግለት እና ዛሬ አሁን ብዙ ሰዎች አሁን እዚህ ላይ እኛ ከ30 ግሩፑ ላይ ወደ 21 አይመኒታ ራሱ ነው። ኧረ በእናትሽ ሌላ ሰው በስሙላጭ ነበር እንዳይሆን ግራ ገባኝ። እሺ ቆይ በቪዲዮ አይታችሁ ታውቃላችሁ ወይስ በጽሁፍ በቮይስ ብቻ ነው? እንዲህ ለምን እያጠራጠርሽኝ ነው? አረ ራሱ ነው ሰውዬው። በግል ስልኩ እያወራን ነበር እኮ። አሉ ማማ ኑኑ ቴል ሀና ማማ ሺ ዋንት ብሬድ ዳቦ። አንዱ ደግሞ ያክስት ልጅ ብቻ ዘመዱ ነው። 4 ሆኖ ነው ይሄን ፒኤልሲው የሚያቋቁሙት ይሄንን ነገር የሚነዱት። እኛ ደግሞ የአባሉ ሼር ነን እዛ ውስጥ ማለት ነው። እና እንዳለ ይሄንን አያደርግም ብዬ አይደለም። ለሶስተኛ ጊዜ እኮ ነው እኔ ቤት ሲከሰት። በቀደም የአንዲት በሳውዲ አረቢያ ታማ እርዳታ የተሰበሰበላትን ልጅ ብር ከ4 ዓመት በኋላ ነው በቀደም እኛ ቤት ያስመለስንላት። እኔ ሳልሆን እኔ ህዝቡ ማለት ነው ያስመለስንላት እኛ ቤት። እና እኔም አስገብቶ ደረሰኝ ልኮልኝ የምስጋና ቪዲዮ ሰርቼለታለሁ። ቃሉን አክብሮ መልሶ የልጅቷን 300,000 ብር መልሶ ስላስገባ ቪዲዮ ሰርቻለሁ። እና እኔ አያደርግም ብዬ ሳይሆን ኢንኬዝ በስመ አይመኒታ ተጭበርብረው እንዳይሆን እርግጠኛ ለመሆን ነው። እኔ ሁሉን ነገር እርግጠኛ መሆን ስለምፈልግ ነው። ያስገባችሁበት ባንክ አካውንት አይመኒታ ይላል ወይ? የእሱ ስም አለው ወይ? ሙሉ ስሙ ነው ወይ? በጣም እርግጠኛ ነን። ያስገባንበት አካውንት ፒኤልሲ ነው፣ ዝግ አካውንት ነው ብለን ነው ያስገባ ነው። እኔ መጠቀም አልችልም ብሎ ነው ፒኤልሲ አካውንት መክፈቱን። አዲስ አካውንት ከፍቶ በፒኤልሲ ግን የራሱ ስም ነው አይመኒታ ነው የሚለው፣ የራሱ ስም ያለበት ፍርሚያው ያለበት ገባሽ? ዝግ አካውንት ነው፣ ማንም ብቻውን ማንቀሳቀስ አይችልም ብሎ እሱን እንትኑን ልኮልን በዛ አካውንት ላይ ነው ያስገባ ነው። መንቀሳቀስ በማይችለው አካውንት ማለት ነው። እሺ አንቺና ባለቤት 1 ሚሊዮን አስገብታችኋል? አዎ። እሺ ጥሩ። በአጠቃላይ 31 ሰዎች ናችሁ። 11 ሚሊዮን ብር ለአይመኒታ ድርጅት ልትከፍቱ አብራችሁት ካስገባችሁ 1 ዓመት ሆናችሁ። 1 ዓመት ሆኖናል። ሚሊዮኑ እሱ እዚህ ላይ ግሩፑ ላይ እየመጣ 11 ሚሊዮን የሚለን ነው እንጂ ከዛ በላይም ነው። ብዙ ሰው አስገብተናል ይለናል፣ ግን ደግሞ አናይም። እሱ የራሱ ያስገባውን አናይም። እዚህ ላይ አሁን እኛ ብራችንን እንፈልጋለን ብለን የወጣ ነው። ተሰባስበን ማታ ደምረን ወደ 9 ሚሊዮን 800 ምናምን ሺህ ደርሰናል። 9 ሚሊዮን 800 ምናምን ሺዎቻችሁ ሁላችሁም ደረሰኝ ካላችሁ ማስረጃ ካላችሁ አንደኛ አሁን አይመኒታን ሼር እናደርግለታለን። እኔም ዋትሳፕ ቮይስ አደርግለታለሁ። ከመጣ እሰየው፣ ካልመጣ ቪዲዮ ሰራለሁ። ቪዲዮ ሰርቼ በቪዲዮ እጠራዋለሁ። ኦኬ ቪዲዮ ሲደርሰው ይመጣል። ግን ለዛ መጀመሪያ ማስረጃዎቻችሁን ፈልጉ። እኛ ማስረጃዎቻችን አለን በይ። ሪሲት የወሰዱት ሰዎች አሉ። አሁን ለምሳሌ የኔን ታሪክ ስነግርሽ ሪሲት ስጠን ብለን ግሩፕ ላይ ነገሩ ሰውየው ወደዚህ ወዲህ ሲያደርግ አልጥም ሲለን ይሄ ሰውዬ እየዋሸ ነው፣ ይህን ስራ ሊሰራ አይደለም ብለን በጊዜ እንትናልና እኛ ሌላ በዚህ ብር ሌላ ነገር እንሰራለን፣ ብራችንን መልስልን። ሪሲት ብለን ለሪሲቱ ሲያራዝምብን በቃ ብራችንን አልነው እንወጣለን ከሼሩን ብራችንን ስንል እንግዲያውስ ብራችሁን የምትፈልጉ ከሆነ ብለው ከአንዳንድ ከግሩፕ ውስጥ ነጥሎ አወጣል። ስለዚህ ምንም ውስጥ መሳተፋችን ሲጠይቁ ከግሩፕ ውስጥ ከግሩፕ ውስጥ እንደዚህ ሰው ግን አይመስልም እኮ አይመኒታ። ከዛ በጣም ምላሱ ቢስሚላ እኔ ሰዓዳ ነኝ። ሳዱዬ እንኳን መጣሽ። ያው ታግዘኝ ሳዱዬ። እሷም ታውራ እንዳለ ኡምረያንን አስገቢያት እያሉ ነበር። ሳዳ ነሽ? እንዴት ነሽ? ሰላም ነው? አልሐምዱሊላህ። ስላስገባሽ ደስ ብሎኛል። አመሰግናለሁ። እሺ ውዴ። በመኝታ ጉዳይ እኔም አለሁበት ከመጀመሪያው ጀምሮ። እሱ መጀመሪያ ይሄን ሀሳብ ይዞ ሲመጣ በፋብሪካ ዙሪያ ሳይሆን ኢምፖርት ኤክስፖርት ቻይና ሀገር ሂዶ እቃዎችን ወደ ሀገር እናስገባለን፣ እንደዚሁም ደግሞ ወደ ውጭ
ኤክስፖርት እናደርጋለን በሚል ሁላችንን ቪዲዮ ሰርቶ በቲክቶክም በፌስቡክም ቪዲዮ ሰርቶ ለቀቀ። እኔ ደግሞ አንደኛዋ የተታለልኩ ሴት ነኝ ማለት ነው። ምክንያቱም አራስ ልጆችን ጥዬ ያልፍልኛል ብዬ ኦፕሬሽን ሁኜ የኔን ታሪክ ስነግርሽ ማለት ነው ወልጄ ኦፕሬሽን ሁኜ በ3 ወሬ ነው ስደት ተመልሼ የመጣሁት። 5-10 ብዬ በጥርሴ ነክሼ አጠራቅሜ አገሬ ቶሎ ልጆች ጋር ገባለሁኝ ብዬ ማለት ነው። ይሄን ሀሳብ ይዞ ሲመጣ ለውጣችኋለሁ ብሎ በቃ አለ አይደለም በራሱ በቃ ኮንፊደንስ የተማመነ መሰለኝና እኔ የማውቀው እሱን 10 ዓመት አካባቢ ሆነኛል በሶሻል ሚዲያ ያሳቀው ማለት ነው። እና ይሄማ በቃ ያን የማውቀው ደግሞ የውስጡን አላህ ነው የሚያውቀው። በውጭ የማውቀው ምንድነው የአረብ ሀገር ሴቶችን እያለ ቪዲዮ ሲሰራ ዩቱብ ላይ አንዳንድ ነገሮችን እንቅስቃሴ ሲያደርግ ነውና ለአረብ ሀገር ሴቶች ድምፅ ሲሆን ምናምን ስለምታዩ እሱ በፍጹም የአረብ ሀገር ሴትን ብር አይበላም ብለኝ የሚከዳኝ አልመሰለኝም፣ የሚከዳን አልመሰለኝም። እና አሁንም ከርቶናል ማለት አይደለም፣ ግን እያጭበረበረን የራሱን ቢዝነስ እየሰራ ነው ያለው በአሁኑ ሰዓት። እና ከመጀመሪያው ስጀምርልሽ በፋብሪካ ዙሪያ አይደለም ስራውንም የሆነ ጭንቅላቱ ላይ ይመስለኛል ሀሳብ መጣለት። ሀሳብ ሲመጣለት ምንድነው ቀጥታ ወደ ሚዲያ ነው፣ ጥናት ሳያደርግ ወደ ሚዲያ ይዞት መጣ። እኛ ጥናት የተደረገበት ነው እያለ ነው መጀመሪያ የጀነጀንን። መጀመሪያ ዋትሳፕ ላይ ግሩፕ ከፈተ፣ ከዋትሳፕ ደግሞ ወደ ቴሌግራም ወሰደን ማለት ነው። ከዛ ወሰደን፣ በጣም ሞላን፣ በጣም ትርፋማ አደርጋችኋለሁ እለውጣችኋለሁ እያለ ኦኬ ብለን እኛም ብር ወደ ማሰባሰብ ደረጃ እንትን አለ። አካውንት አስከፈተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? እንኳን ሰላም መጣችሁ። አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንግዲህ የምንሰማው ነገር በጣም በየጊዜው እየወጣ ያለው መረጃ በጣም የሚያሳዝን መረጃ ነው። የሰው ልጅ ያልፍልኛል ብሎ ስደት ወጥቶ ልጆችን ህፃናቶች ልጆች እየጣሉ ወጥተው ልጆቻቸውን እያስለቀሱ መዳም ቤት ስንት እየሆኑ እየሰሩ እንደዚህ በአቋራጭ ትርፋማ እንሆናለን ብለው ቤተሰቦቻቸውን ሳይረዱ ቤታቸውን ሳያሻሽሉ አምነው ሰጥተው እንደዚህ እየተከዱ ያሉ እህቶች በጣም ያሳዝኑኛል ሐቂቃ። ቆይ ግን እኛ መቼ ነው ከስህተት መማር የምንችለው? ብዙ ሰዎች እየተበሉ እያየን እያለቀሱ ትምህርት ለምን እንደማንሱት ግራ በጣም ይገባኛል። እኛ የመዳም ቅመሞች ብዙ ጊዜ አረብ ሀገር ያለን እህቶች ሁሉ ጊዜ ለምን እናለቅሳለን? ለምን ትምህርት አንወስድም? ለምን ከሌሎቹ አናይም? ይሄ ነገር እኮ ዛሬ አይደለም እንደዚህ አይነት ነገር እየተከሰተ ያለው። ቢያንስ እንኳን ሀቢባ ቤት አመት ሆኗታል ይሄንን ነገር ከጀመረች። እንደዚህ ሀቢባ ቤት እየገቡ ብዙ ልጆች እያለቀሱ እንደሆነ ከአመት በላይ አልፏቸዋል። ይሄ ነገር ደግሞ ያሉት የዛሬን አመት ነው እንግዲህ ብሩን ለአይመን ይታይ የሰጡት ማለት ነው። የሰው ልጅ በአሁኑ ሰዓት እንዴት ይታመናል? አይደለም ሌላ ባዳ ይቀርና እናት፣ አባት፣ እህት፣ ወንድም ያልታመነበት ጊዜ ባል ያልታመነበት ጊዜ በሆነበት ጊዜ እንዴት ነው ይሄን ያክል ገንዘብ እያወጣችሁ የምትሰጡ እህቶች ግን በጣም ታሳዝኑኛላችሁ ማለት ነው። ስታለቅሱ መከራ፣ ስትበሉ መከራ። የእውነት ታናደዳላችሁም ታሳዝናላችሁም። እኔ ግን በጣም ታሳዝናላችሁ፣ የምር በጣም ታናደዳላችሁ። ምን እንደምል ግራ ገብቶኛል። ክፍል 2 ይቀጥላል። አሰማችኋለሁ፣ ይዤላችሁ እመጣላችኋለሁ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ይጠብቀን እያልኩኝ በዚህ እሰናበታችኋለሁኝ። ለቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እንዲሁም የደወል ምልክቱን በማጥቆር ቤተሰብ ሁኑ። መልካም ቆይታ ይሁንላችሁ።